ኢራን በበርካታ የአረብ ሀገሮች ላይ እጅግ በርትታለች። ዛሬ እንግዲህ 3 አዳዲስ መረጃዎችን ከመሻ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። በዚህ አጋጣሚ በዱባይ፣ በኩዌት፣ በኳታር እና በሳውዲ የምትገኙ ኢትዮጵያውያን ራሳችሁን እየጠበቃችሁ፣ ምክንያቱም ኢራን በቀጠናው ላይ የሚሰነዘሩ የነዳጅ ጣቢያዎች ወይም ደግሞ የአሜሪካ የጦር ቤዞች በርካታ ተቋማት ላይ የምትሰነዝረውን ጥቃት አጠናክራ እንደምትቀጥል ዝታለች። ኢራን አሁን ከመሸ በኳታር የሚገኘው ከዓለም ግዙፍ የተባለው የፈሳሽ ተፈጥሮ ጋዝ ማምረቻን አውድመዋለች በሚሳኤል። በሌላኛው ጥቃቷ ደግሞ ቅድምም ዘግቤላችኋለሁ፣ በሳውዲ ሪያድ የሚገኘውን ግዙፉ ዓለም አቀፍ የነዳጅ ማጣሪያ ብዙ ገንዘብ የምታገኝበት ብዙ ትርፍ የሚገኝበት የነዳጅ ኩባንያዋ ሳውዲ ተመቶባታል። ቀጣይ ጥቃቷም የት እንደሚሆን ኢራን አስታውቃለች። የእስራኤል የነዳጅ ፍላጎት 70 በመቶ የሚያሟላው በሀይፋ ከተማ የሚገኘው የእስራኤል የነዳጅ ማጣሪያን ኢላማ እንደምታደርግ ተናግራለች። በሌላኛው አስገራሚ ዜና የእስራኤል የገንዘብ ሚኒስትር ስሞትሪች የተባለው ሰው በጸሎታችሁ አስቡኝ እያለ ይገኛል። ምክንያቱ ደግሞ ልጄ ከደቡብ ሊባኖስ ጋር በተደረገ ውጊያ ተመቶ ሆስፒታል ከገባ 15 ቀን ሆኖታልና በጸሎታችሁ አስቡኝ እያለ ይገኛል። ይሄ ሰው በነገራችን ላይ በጋዛ ህጻናቶች ላይ ሲሳለቅ ነበረና በጸሎታችሁ በደንብ አስቡት። ሌላ መረጃ ሲመጣ አደርሳችኋለሁ። ኢትዮጵያን ራሳችሁን ጠብቁ። የቪዲዮ ስንሳደርሳችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።